የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሆድ ሳይቀደድ ኦፕራሲዮን መስራት ሊጀምር ነው። ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የስፔሻሊቲና የሰብ ስፔሻሊቲ አገልግሎት በድንገተኛ በጽኑ ሕክምና በከባድ ቀዶ ሕክምናና በአስተኝቶ ሕክምና የተለያዩ አገልግሎቶችን እየሰጠ ይገኛል። በሆስፒታሉ ለሚሰጡ አገልግሎቶችን በዋናነት ከሚያስፈልጉ ምርቶች መካከልም ኦክሲጅን አንዱ መሆኑንም ከብስራት ራዲዮ ጋር ቆይታ ያደረጉት የሆስፒታሉ ዋና ስራ አስኪያጅ ዶክተር ካሌድ ሸረፋ ገልጸዋል። ኦክሲጅን በጨቅላ ህጻናት በቀዶ ጥገና ክፍሎችም ሆነ በተለያዩ የህክምና አይነቶች ላይ አስፈላጊና የሚያስፈልገው መጠንም ከፍተኛ በመሆኑም በዛው በሆስፒታሉ ለማምረት ዝግጅቱ መጠናቀቁና በሚቀጥሉት 2 ወራት ውስጥም ስራም ይጀምራል ተብሏል። ከዚህ በፊት በሐዋሳ ካሉ የግል አቅራቢያ ድርጅቶች ጋር ውል በመግባትም በሲሊንደር በሳምንት እስከ 4 ጊዜ በማምጣትም ይጠቀሙ እንደነበር ተጠቁሟል። በወቅቱ በተለያዩ ምክንያቶች መቆራረጥ ሲያጋጥሙም አስቸጋሪ እንደነበርም ነው የተጠቆመው። ይህንን ችግር ለመፍታትም የኦክሲጅን ፕላንት ማሽን ተከላም እየተደረገ እንደሚገኝና ኦክሲጅን የሚያመርተው ማሽን ተከላም እየተገጠመ ሲሆን ይህም ተቋሙ በአመት ያወጣው የነበረው ከ7.5 ሚሊዮን ብር ማዳን እንደሚቻልም ተነግሯል። የኦክሲጅን ማምረት ስራ ወደ ትግበራም ሲገባ የተቋሙን ሙሉ ፍላጎት በራስ አቅም መሸፈን እንደሚቻልና በተጨማሪም በአካባቢው ላሉ ጤና ተቋማት መሸጥ እንደሚቻልም ተጠቁሟል። በተቋሙ የዲያሊሲስ የኢንዶስኮፒ የሙሉ ዳሌ ንቅለ ተከላ ህክምናም እየተሰጠም ሲሆን በቅርቡ ደግሞ ሆድ ሳይከፈት የቀዶ ጥገና ህክምና አገልግሎት መስጠት እንደሚጀምር ዶክተር ካሌድ ሸረፋ ለብስራት ራዲዮ ጨምረው ተናግሯል ስትል የዘገበችው ባልደረባችን ኤደን ሽመልስ ናት።